ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አሜን። እግዚአብሔር ይመስገን። አሜን አሜን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱና በምህረቱ ብዛት በእድሜያችን ላይ ይህችን ቀን የጨመረልን በዚህም ቅዱስ ስፍራ ተሰብስበን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከሰማይቷ ከቅድስት አርሴማ በረከት ረድኤት እግዚአብሔር ሁላችንንም ያሳትፈን፣ አሜን። የተሸከመችውን ተሸከማት። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ የምንማማርበት የትምህርታችን ርዕስ ይህ ይሆናል። የተሸከመችውን ተሸከማት። እንግዲህ በዚህ ርዕስ የምንማማርበት ትምህርት በቤተ ክርስቲያናችን ትውፊት በዚህ በዐቢይ ጾም ወቅት እያንዳንዱ ሰንበታት ስያሜ ያላቸው እንደ ቅዱስ ያሬድ አሰያየም ወይም ይትበሃል ከቅበላው ሰንበት ጀምሮ ያሉት ሰንበታት በሙሉ ስያሜ ያላቸው። የመጀመሪያው ሰንበት ዘወረደ ይባላል። ምን ይባላል? ዘወረደ። በዚህ ዕለት የጌታ የመድኃኔዓለም የኢየሱስ ክርስቶስ ከሰማየ ሰማያት መውረድ ከድንግል ማርያም መወለድ በጠበበው ደረት ባጠረው ቁመት መወሰን እኛን ስለመውደዱ ባለጠጋው እግዚአብሔር ድሃ ስለመሆኑ በስፋት በጥልቀት ይሰበካል። ሁለተኛው ሰንበት ቅድስት ይባላል። በዚህ ሰንበት የጠራን አምላክ የፈጠረን አምላክ ቅዱስ እንደሆነ በባህሪው እኛ ደግሞ ልጆቹ በጸጋ ቅዱሳን እንድንሆን በኑሯችን ቅዱሳን እንድንሆን በመጀመሪያ ደረጃ ይሰበካል። በሁለተኛ ደረጃ የሰንበት ቅድስና እግዚአብሔር ፍጥረታትን በሙሉ በ6 ቀን ፈጥሮ ጨርሶ ከሥራው ሁሉ ያረፈባትን 7ኛ ቀን ቤተክርስቲያን ታከብራታለች። መጽሐፉም ቅድስት ብላ ትጠራታለች። በሶስተኛው ሰንበት ምኩራብ ብለን እናከብራለን። በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ወደ ቤተ መቅደስ ገብቶ የሻጮቹንና የለዋጮቹን ገበታ ዘርግፎ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሌቦች ዋሻ የወንበዴዎች ጋሻ አደረጋችኋት ብሎ መቅደሱን ያጸዳበትን ዕለት እናስባለን። ምኩራብ ማለት የአይሁድ መሰብሰቢያ አዳራሽ ማለት ነው።
እንደ ቤተ መቅደስ ያለ አገልግሎት የሚሰጥ ማለት ነው። ቤተ መቅደስ ግን ማለት አይደለም። በአራተኛው ሰንበት መጻጉዕ ብለን እናከብራለን። መጻጉዕ ማለት ድውይ በሽተኛ ማለት ነው። በዚህ ሰንበት የሚሰበከው ስብከት ምስባኩም መዝሙሩን በአጠቃላይ በዚህ ዙሪያ ላይ ያጠነጠነ ይሆናል። ይህንን መጻጉዕን 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ጋራ እንደ ትኋን ተጣብቆ ይኖር የነበረ በሰለሞን መመላለሻ ደጅ መልካም በሚሏት በኢየሩሳሌም በበጎች በር አጠገብ በቤተ ሳይዳ በመጠመቂያይቱ ለ38 ዓመት ፈውስ ፈልጎ በአልጋ ላይ ተኝቶ የነበረ ድውይ ወይም በሽተኛ ነበረ። ታሪኩን በዮሐንስ ወንጌል ምዕራፍ 5 ቁጥር 2 ጀምሮ መመልከት ይቻላል። እኔ ጊዜ ስለሌለን አለፍ አለፍ እያልኩ እተርክላችኋለሁ። በኢየሩሳሌምም በበጎች በር በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶችም ሰውነታቸውም እየሰለለ ብዙ ድውያን፣ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ውሃውን ያናውጸው ነበረ። እንግዲህ ከውሃው መናወጥ በኋላ ቀድሞ ወደዚያ ውሃ ወደዚያ ጠበል የገባ ከማንኛውም አይነት ደዌ በሽታ ይፈወስ ነበረ። ይሄ ሰው ከ38 ዓመት ጀምሮ ታሟል። የውሃውን መናወጥ አይቶ ካልጋው ላይ አንስቶ ወደ መጠመቂያይቱ ወንዝ የሚከተው ሰው አልነበረውም። ሁላችንም ሰው ለሌለን ሰው የሚሆን ጌታ መድኃኔዓለም ክርስቶስ ወደዚህ ወደ ቤተ ሳይዳ ወደ መጠመቂያይቱ ይሄ መጻጉዕ ወደ ተኛበት ስፍራ መጣ። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ ብዙ ዘመን እንደሆነው አውቆ ልትድን ትወዳለህን አለው። ምን ልትል? የኛ አምላክ በነፃ ፈቃዳችን ውስጥ ጣልቃ ገብቶ ፈቃዱን የሚያስፈጽም አምላክ አይደለም። ለማዳን እንኳን ፈቃዳችንን ይጠይቃል። ለመፈወስ፣ ለመስጠት፣ ለማድረግ እንኳን የኛን ፈቃድ ይጠይቃል። እኛም ከሱ እንዲደረግልን ስንፈልግ ምን ይሁን እንበል? በታላቁ ጸሎታችን ላይ ፈቃድ በሰማያት እንደሆነች ጮክ በሉልኛ። እንዲሁ ብዙ ጊዜ ግን ስንለምን የኛ ፈቃድ እንጂ የሱ ፈቃድ እንዲፈጸም ብዙዎቻችን ፈቃደኞች አይደለንም። ከክርስቶስ ከምንማራቸው ነገሮች አንዱ ሲያድን ሲፈውስ እንኳን ልትድን ትወዳለህን ብሎ ያስፈቅድ ይጠይቅ ነበረ። ይህም ሰው ልትድን ትወዳለህን ተብሎ ሲጠየቅ ቀጥታ መልሱ መሆን ያለበት አዎ ልድን እወዳለሁ የሚል ነበረ። ነገር ግን በዚህ ፋንታ እንዲህ ብሎ መለሰለት። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለው። ምን የለኝም? ቺን ቃል ያዙልኝ። ምን የለኝም? ሰው የለኝም አለው። ጌታም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ርዕሳችንን ንገሩኝ። የተሸከመችውን ተሸከማት ወይም የተሸከመውን ተሸከመው።
ለ38 ዓመት ሙሉ የተሸከመችውን አልጋ እሱ ደግሞ በተራው ምን ብሏት ሄደ? ተሸክሟት ሄደ። ሰው ሁሉ እያየ፣ ሰው ሁሉ ጉድ እያለ ከመቅጽበት በአይን ጥቅሻ በአይን እርግብግብታ ፍጥነት ሰውየው ቁርጭምጭሚቱ ጸና፣ ወገቡ ቀና። የሰው ድጋፍ ወይም ምርኩዝ ጥግ ሳይዝ የተሸከመችውን ተሸክሟት በሰው ሁሉ ፊት ሄደ። ይሄን ያደረገ የአባቶቻችን አምላክ የኛም አምላክ ክብር ምስጋና ይግባው። ይችላል አይችልም? ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ይከለከል ዘንድ ከቶ አይቻልም። ኤልሻዳይ አምላክ አዶናይ ጌታ ነው። ሁሉን ያደርግ ዘንድ ቻይ ነው። የተሸከመችውን አልጋ እሱ ደግሞ በተራው ተሸክሟት ሄደ። ያም ቀን ሰንበት ነበረ። ምን ነበረ? ሰንበት ነበረ። አይሁድ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። የተሸከመችውን ተሸከማት። ታሪኩ እዚህ ጋር ይብቃ። ይሄ መጻጉዕ ወይም ድዊ በሽተኛ በመጠመቂያይቱ በቤተ ሳይዳ ወደ ወንዙ የሚወስደው ምን አልነበረውም። ቀደም ያዙልኝ እቺን ቃል ያልኳችሁ አልሰማዋችሁም? እባካችሁ የመማር ማስተማሩ ሂደት ውጤታማ እንዲሆን ስጠይቃችሁ ጮክ ብላችሁ መልሱልኝ ወገኖቼ። ምን አልነበረውም? ሰው አልነበረውም። ዛሬም ከህመማችን ለመዳን ከጉድለታችን ለመሙላት ከስብራታችን ለመጠገን ከውድቀታችን ለመነሳት ሰው የሌለን ብዙ ሰዎች አለን። ተምረን አንድ አይደለም 2 ዲግሪ ይዘን ስራ ለማግኘት በተማርንበት ፊልድ ሰው ያጣን ብዙ ሰዎች አለን። ታመን በህመም እየተሰቃየን ሕክምናውን የምናገኝባቸው ሆስፒታሎች ሕክምናውን ለማግኘት አልጋ ለማግኘት ወረፋ እየጠበቅን ብዙ ወራት ብዙ ዘመናት ያስቆጠርን ሰው የሌለን ዘመድ የሌለን ብዙ በሽተኞች አለን። ይሄም ብቻ አይደለም። በስጋዊው ነገር ብቻ ሳይሆን አረ በመንፈሳዊውም ጉዳይ ተምረን ስልጣነ ክህነት ተሰጥቶን በመማር ብዙ ዓመታት አሳልፈን ወደዚች ወደ መከረኛዋ የነጭ ጤፍ እንጀራ ይበላባታል ተብሎ ወደሚታሰብባት ወደ መዲናችን ወደ አዲስ አበባ ያሉት አድባራትና ገዳማት ላይ ለመቀጠር ሰው የሌላቸው ብዙ ሰዎች አሉ። ብዙ ባለሙያዎች፣ ብዙ ድምፃውያን፣ ቀዳሾች፣ አባቶች፣ ካህናት ከነ መስቀላቸው ስመ እግዚአብሔር እየጠሩ የኔ ቢጤ ወይም ለማኝ ሆነዋል። ምን አተው? ሰው አተው። እግዚአብሔር ሰው ይሁነን። ብዙዎች ናቸው፣ ጥቂቶች አይደሉም። ጉቦ የሚከፍልላቸው ገንዘብ የሚሰጣቸው አተው፣ ዘመድ አተው፣ ሰው አተው ከነ ስልጣነ ክህነት ልብሳቸው በየአደባባዩ የሚለምኑ ብዙ ካህናትን አይተናል። ብዙ ካህናትን ማይገባ ቦታም ያገኘናቸው አንዳንዶች አይጠፉ። ምን ላርግ? እኔም አንድ ነፍስ ነው ያለኝ፣ መኖር አለብኝ። ስለዚህ ደግሞ ለመኖር ወይ ዝቅ ብዬ መስራት አለብኝ ብለው ልብስ የሚሰፉ ጥሩ ነው። ኒስትሮ የሚጠርጉ ጥሩ ነው። ሸክም የሚሸከሙ ጥሩ ነው። መስቀላቸውን
በኮታቸው ውስጥ አድርገው ዳዊታቸውን አንግበው የተለያየ ሙያ ላይ የተሰማሩ በሰውኛው ትንሽ የምንላቸው ስራ ላይ የተሰማሩ የቀን ስራ የሚሰሩ ግንበኛ አናጺ ሆነው የሚንገላቱ ብዙ ባለሙያ ካህናት ሰው በማጣት በየስፍራው አሉ። ይሄ ብቻ አይደለም። በጣት የሚቆጠሩ ወደ ሌላ ሃይማኖት የገቡም አይጠፉ። የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ወደ መናፍቃን አዳራሽ የተቀላቀሉ አይጠፉ። ሰው አጥተው እግዚአብሔር አምላካችን በቤተ መንግስቱም በቤተ ክህነቱም ሰው ይስጠን። አሜን በሉልኝ። አሜን። እኔ ዘመኑን አላስታውስም። ቢያንስ እርግጠኛ ነኝ 20 ዓመት 18 17 ዓመት እንደዚህ ሆኗል። ብቻ እዚህ ሮብ አገለግል ነበር ለረጅም ዓመት። እዛች ከአስፋልት መውጫዋ ጋር አንድ ልብስ የሚሰፉ ካህን ነበሩ። የሚያውቃቸዋል? ልክ ነኝ? በጣም ረጅም ዓመት አዋሉ። ካህናቱ ራሱ ምስክርነት ሰጡ። ልክ እንደሳቸው ቀን ስራ የሚሰሩ ብዙ አሉ። ሰው ያላቸው ደግሞ የት እንዳሉ እናውቃለን። ብዙም ሙያ የሌላቸው ሰው ይሁንና መድኃኔዓለም ወገኖቼ፣ ዛሬም ሰው የለኝም የሚሉ ብዙ የተማሩ ከተለያዩ የክፍለ ሀገርም የአዲስ አበባ ዩኒቨርሲቲም ምሩቃን የሆኑ ኒስትሮ የሚጠርጉ አሉ ከነ ዲግሪያቸው። መኪና የሚያጥብን የማውቀው እዚህ መገናኛ አካባቢ አለ። በኤሌክትሪካል ኢንጂነሪንግ ተመርቆ መኪና ጣቢ የሆነ ልጅ ሰው ስለሌለው ብዙ ተስፋ የሚያስቆርጡ ብዙ ደስ የማይሉ ለጆሮ የማይጣፍጡ ነገሮች አሉ። ለዚህ መድረክ የማይመቹም የማይመጥኑ እንተዋቸው። መጻጉዕ ብቻ ሳይሆን ዛሬ ብዙ መጻጉዎች አለን። ሰው የሌለን በጣም እኮ የሚያሳዝናችሁ እንዲህ አይነት መድረክ አግኝተን ለመስበክ እንኳን ሰው የሚያስፈልግበት ዘመን ላይ ደርሰን ሰው የሚያውቃችሁ የሀገራችሁ ሰው ሰባኪ ወንጌሉ የሀገራችሁ ሰው መሆን አለበት ደውሎ የሚጠራችሁ። ከባድ ጊዜ ላይ ነው ያለን። ሁሉ በዘመድ በተለይ ከኢትዮጵያ ውጭ ወዳሉት ወደ አብያተ ክርስቲያናት አለቆች አስተዳዳሪዎች ስንሄድ ዳለ የሚሰበስቡት የኛ የሚሉትን ሰው በአብዛኛው ማለት ነው። በአብዛኛው ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ሰው በሙያው ነው መከበር ያለበት። ሰው በእውቀቱ ነው። ሰው በስራው ነው። ሰው በማንነቱ መከበር አለበት። ሰው ራሱ በመሆኑ እንጂ ዘመዴ ስለሆነ ወገኔ ስለሆነ ወይ የሆነ የሚያውቀው ሰው ወይ እኔን የሚያቀኝ ሰው ስልክ ደውሎ መልእክት ስለነገረልኝ አይደለም። በሁሉም ቦታ ነው የምላችሁ። እግር ኳሳችንም እንደ ግመል ሽንት ወደ ኋላ፣ አትሌቲክሱም ከቀን ወደ ቀን ወደ ኋላ እየሄደ ያለው በዚሁ ምክንያት በዘመድ የሚሰሩ ባለሙያዎችን በሚያገሉ አገር ወዳድ ባልሆኑ አንዳንድ ሰው በሚመስሉ ሰዎች ሰው ባልሆኑ የሰው ትንሽ በሆኑ ሰዎች ምክንያት ነው። ደፍሬ ነው የምናገረው። ይሄ መድረክ የእውነት መድረክ ነው። የምንሰብከው እውነት የሆነውን ጌታ ነው። የምናመልከው እውነት የሆነውን እግዚአብሔርን ነው። እግዚአብሔር እውነት ነው። የሚሰበከውም እውነት መሆን አለበት። እውነት ሲነገረው የሚመራው ካለ እሱ ከእግዚአብሔር አይደለም ማለት ነው። እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን አለ ቅዱስ ጳውሎስ። እንኪያስ እኔ እንደ አቅሚቲ እውነት ስለነገርኳችሁ ጠላት ሆኜባችሁ ይሆን? ገላትያ ምዕራፍ 4 ቁጥር
16 ላይ ነው። እንኪያስ እውነቱን ስለነገርኳችሁ ጠላቱን ኩባችሁን ይላል ቅዱስ ጳውሎስ። በበሩ አደባባይ የሚገስጸውን ጠሉ፣ እውነት የሚናገረውንም ተጸየፉት ተብሎም ተጽፏል። አዎ በበሩ አደባባይ ብዙ ጊዜ የሚገስጸውን እውነት የሚናገረውን የሚወደው የለም። ብዙ እውነት የተናገርንባቸው መድረኮች ላይ ምክንያት ተፈጥሮ እንዳናገለግል ተደርገናል። ከብዙ ደብራት እንዴት እንዲህ ይለናል ተብሎ ማለት እንዴት እንዲህ ይናገራል? ምን ይቀርብናል? ከሰው ምንም አንፈልግም፣ ከማንም። አሁን ሰውን ወይስ እግዚአብሔርን ደስ እናሰኝ? እስቲ እናንተ መስክሩ። እግዚአብሔርን። ከሰው ይልቅ ለማን እንታዘዝ ይገባል? ለእግዚአብሔር። ትንቢተ አሞጽ ምዕራፍ 5 ላይ እንደሚል ቃል አለ። በበሩ አደባባይ የሚገስጸውን ጠሉ፣ እውነት የሚናገረውንም ተጸየፉ። ትንቢተ አሞጽ ምዕራፍ 5 ቁጥር 10። ድሃውንም ደብድባቸዋል፣ የስንዴውንም ቀረጥ ከእርሱ ወስዳቸዋል፣ ከተጠረበ ድንጋይም ቤቶችን ሰርታቸዋል፣ ነገር ግን አትቀመጡባቸውም። አዎ ዛሬ የተደራረቡ ህንፃዎች ሰርተናል፣ የሰው ደም አፍስሰን፣ የሰው እንባ አስለቅሰን፣ እጆቻችን በሰው እንባና በሰው ደም ተሞልተው ከተጠረቡ ካማሩ ድንጋዮች ቤቶች ሰርተን ይሆናል። ሕያው እግዚአብሔር ምስክሬ ነው፣ አንቀመጥባቸውም። ዘር አይወጣልንም። ስንባላበት እንኖራለን። በዚያ ቤት እርካታ ቢስ ሆነን ማለት ነው። የወይን ቦታዎች ተክላቸዋል፣ ነገር ግን ከወይን ጠጃቸው አትጠጡ። ጻድቁን የምታስጨንቁ ጉቦንም የምትቀበሉ ምንን የምትቀበሉ? ቀድም ተናግሬያለሁ። በበሩም አደባባይ የችጋረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና፣ ስለዚህ ክፉ ዘመን ነውና አስተዋይ ዝም ይበል ይላል። ክፉ ዘመን፣ እውነት ግን ትነገራለች። መልካም፣ ወደ ቀደመው ነገር እንመለስ። የተሸከመችውን ምን አላት? ተሸከማት። ዛሬም በልዩ ልዩ ደዌ በልዩ ልዩ በሽታ የምንሰቃይ የፈውስ ያለህ እያልን በየሆስፒታሉ ያለን እህት ወንድሞች፣ እናት አባቶች፣ ህፃናት ጭምር እንኖረው ይሆናል። ምናልባት በየጸበል ስፍራ በየገዳማቱ በየአድባራቱ ደጅ እየጠናን ሱባኤ ይዘን መቼ ይሆን የምሕረት እጅህን የምትልክልኝ፣ የፈውስ እጅህን ልከ የምትዳብሰኝ፣ ዳግም የምትሰራኝ፣ እኔንም የምትፈውሰኝ፣ እኔንም የምታድነኝ እያሉ ብዙ ወገኖቼ በየጸበል ስፍራ ደጅ እየጠኑ ይገኛሉ። እመኑኝ፣ ጌታ እግዚአብሔር አንድ ቀን ይመጣል። ሰው ባይኖረንም አንድ ቀን ይመጣል። ግን እንታገስ። ምን እንበል? እንታገስ። መቼም እንደዚህ ድውይ እንደዚህ በሽተኛ 38 ዓመት ሙሉ አልጋ ላይ አልተኛንም። እንኳን 38 ዓመት 38 ወርም ላንተኛ እንችላለን። ግን ብዙዎቻችን ትዕግስት አልባንን፣ አንታገስም። የእግዚአብሔርን ቀን አንጠብቅም። አቋራጭ ወይም አማራጭ መንገድ እንፈልጋለን። ጥቂት ጊዜ የእግዚአብሔርን ቤት እንሞክርና ከዛ በኋላ ወይ ወደ ጠንቋይ፣ ወደ መተተኛ፣ ወይ ወደ አስማተኛ፣ ወደ ሟርተኛ፣ ወይ ወደ መጽሐፍ ገላጭ፣ ወደ ጠጠርጣይ ቤት እንሄዳለን። ምን ላድርግ የጨነቀው እርጉዝ ያገባል የባሰበትን መጫት፣ ከዚህም ደግሞ ሲከፋ ገደል ይገባል እያልን ብዙዎቻችን አቋራጭና አማራጭ መንገድ እንፈልጋለን። ግዴላችሁም እግዚአብሔርን ጠብቁት። እግዚአብሔርን የምንጠብቅበት ትዕግስት ለኔም ለናንተም እግዚአብሔር ያድለን። አሜን። ወገኖች ቢዘገይም ይመጣል። ይመጣል አይመጣም? አዎ ይመጣል። እግዚአብሔርን ተስፋ አድርጎ ያፈረ ማንም የለም። ማንም ነው የሚለው ቃል። ማንም አንድም የለም። አንድ ሰው አለ አይልም። አንተን አምኖ ያፈረ ማን አለ? ማንም።
እግዚአብሔርን ተማምኖ እግዚአብሔር ቸል ያለው ማንም የለም። ማንም ነው የሚለው ቃሉ ደግሞ የታመነ ነው። እኛ ባናምነው እንኳን የታመነ ነው አይደለም? እሱን ተስፋ አድርጎ የሚያፍራለ። የዳዊት መዝሙር 24 በቅንፍ 25 ቁጥር 3 ላይ እንዲህ ይላል፣ አንተን ተስፋ የሚያደርጉ አያፍሩም ይላል። አዎ እግዚአብሔርን ተስፋ የሚያደርጉ አያፍሩም። እውነቱን ነው የምነግራችሁ። ምናልባት ዓለም ያንተ በሽታ መድኃኒት የለውም፣ ያንቺ በሽታ ወደ ካንሰርነት ተቀይሯል፣ ወይ ደግሞ ያንተ ሕክምና ፈውስ ያለበት ስፍራ የሕክምናው ቦታ ከኢትዮጵያ ውጭ ነው፣ ወደ ደቡብ አፍሪካ፣ ወይ ደግሞ ያንቺ በሽታ መድኃኒት የሚገኝለት ፈውስ የሚገኝለት የሕክምና ባለሙያዎቹ ያሉበት ወይ ኢንዶኔዥያ ወይ ህንድ ነው፣ ወይ ደግሞ ወደ አውሮፓ ነው ይሉ ይሆናል። እመኑኝ እግዚአብሔር ሲመጣ የምታውቁትን አይደለም የማታውቁትን በሽታ ጭምር ከስሩ ነቅሎ መጣል ይችላል። አይችልም? ይችላል። እንታገሰው፣ ተስፋ እንቁረጥ። የብዙዎቻችን ችግር ግን የእግዚአብሔርን ቤት የእግዚአብሔርን የምህረት እጅ እንደ ሙከራ ነው የምናየው፣ ለመሞከር እንጂ በእውነት ፈውስ አለ ብለን ከልብ በልብ አምነን ብዙዎቻችን ወደ እግዚአብሔር ቤት አንመጣም። ላስታውሳችሁ፣ ሕክምና ቦታ እንሄዳለን፣ ጥሩ ነው። ከአራቱ ወንጌላውያን አንዱ ሉቃስ ባለመድኃኒት ይለዋል። ባለመድኃኒት እግዚአብሔር በሕክምና ባለሙያዎቹም ላይ አድሮ ይፈውሳል። ሕክምና ባለሙያዎቹ በሚሰጡን መድኃኒት ላይ አድሮ ይፈውሳል። ማዳን የማን ስለሆነ? የእግዚአብሔር። የዳዊት መዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው ይላል። ግን ብዙዎቻችን ሕክምናውን መጀመሪያ ቅድሚያ ሰጥተን ከሞካከርም በኋላ ምንድነው የምንለው? እስቲ ደግሞ አሁን ደግሞ እስቲ ጸበሉን ምን በየው ጮክ በሉልኛ አይደለም ምንለው? እስቲ ደግሞ አሁን ደግሞ እስቲ ጸበሉ ምን በለው ሞክረው አይደለም? አዎ የእግዚአብሔር ቤት የሙከራ ቤት አይደለም፣ የእርግጠኝነት ቤት ነው። የእግዚአብሔር ቤት ድሮ ሃይ ስኩል ስንማር ትዝ ካላችሁ የላቦራቶሪ አዳራሽ ነበረን። በቴስት ቲዩብ አንዳንድ ነገሮች እየቀላቀልን የምንሞክርበት፣ በተለይ በኬሚስትሪ የትምህርት ክፍለ ጊዜ ማለት ነው። የእግዚአብሔር ቤት የላቦራቶሪ አዳራሽ አይደለም፣ የሙከራ ቤት አይደለም፣ የእርግጠኝነት ቤት ነው፣ የእምነት ቤት ነው። ትዝ ይላችኋል ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት። የዚችን ሴት ታሪክ ብዙዎቻችሁ ሁለቱ ጆሮቻችሁ ጥግብ እስኪሉ ሰምታችሁት እንደምታውቁ ተስፋ አደርጋለሁ። ከብዙ ባለ መድኃኒቶች ዘንድ ደከመች፣ ገንዘቧን ሙሉ ከሰረች። ከዚህ በኋላ ግን ወደ ጌታ መጣች። ዝናውን ሰምታ የልብሱን ዘርፍ ጫፍ የነካው እንደሆንኩ ምን እላለሁ አለች፣ እድናለሁ አለች፣ አመነች። እግዚአብሔር እንዲህ ያሉትን አማኞች ይፈልጋል። ከብዙ ሕዝብ መሃል እየተሽለኮለኮች የጌታችን የመድኃኔዓለም የክርስቶስን የልብሱን ዘርፍ ጫፍ ነካች። ኃይል ከጌታ ወጣ፣ የደሟ ምንጭ ቀጥ አለ። ጌታም በሰውነቱ አወቀ። ደግሞም ዞር ብሎ ማን ነው የነካኛል? ያኔ ቅዱስ ጴጥሮስ ጌታ ሆይ ይሄ ሁሉ ሕዝብ እያጋፋ እንዴት ማን ነው የነካኝ ትላለህ አለው። አይ በእምነት የነካኛል። እንዲህ ሲያወሩ እየፈራች እየተንቀጠቀጠች መታ በእግሩ ፊት ተደፋች። ጌታ ሆይ እኔ ነኝ አለች። አንቺ ሴት የልብሴ ዘርፍ ጫፍ አዳነሽ ነው ያላት ወይስ እምነትሽ አድኖሻል ነው ያላት? ጮክ ብላችሁ ንገሩ። ምንሽ? እምነትሽ። የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ ታሪኳን ተመልከቱት። ቁጥር 34 ላይ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሺ አላት። እግዚአብሔር በሰላም ሂዱ ይበለን፣ ከስቃያችን ይፈውሰን፣ ከህመማችን ያድነን፣
ከስብራታችን ይጠግነን። አሜን። ያለ እምነት እግዚአብሔርን ደስ ማሰኘት ከእግዚአብሔርም ቤት ምንም ማግኘት አይቻልም። ዕብራውያን ምዕራፍ 11 ቁጥር 6 ላይ ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍ እንዲህ ነበር ያለው። ከቁጥር 1 ጀምሮ ስትመለከቱ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው እያለ በእምነታቸው ስለተመሰከረላቸው ቅዱሳን አበው አባቶች ይዘረዝርና ቁጥር 6 ላይ ያለ እምነትም ደስ ማሰኘት አይቻልም። እግዚአብሔርን ሰው ሳያምን እንደ እግዚአብሔርነቱ መጠን ከእግዚአብሔር ምንም ነገር ሊቀበል አይችልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። እግዚአብሔር እንዳለ፣ እግዚአብሔር እንደሚሰማን፣ እግዚአብሔር ሁሉን ቻይ እንደሆነ፣ እቤታችሁ እንደምትንከባከባችሁ ቢያንስ እንደ እናታችሁ እስቲ እዩት። እስቲ እንደ አባታችሁ እዩት። እንደሚጨነቅላችሁ እንደ አባታችሁ እስቲ ትንሽ እንኳን እዩት። እሱ እኮ ከአባትም በላይ አባት ነው። ከእናትም ይልቅ እኮ እናት ነው። እንዴት ልንገራችሁ? እንዴት እንግለጽላችሁ? በቃ እስከ ሞት የወደደን ከኛ በላይ ለኛ የሚያስብ እንደ እግዚአብሔር ማንም የለም። በፍጹም የሚወደን ከነ ኃጢአታችን የሚወደን ከነ በደላችን የሚወደን እያጠፋን ልጄ የሚል እየበደልነው ልጄ የሚል ሁልጊዜ የሚፈልገን በእኛ ላይ ያለው ዓላማ ሁልጊዜ ፍቅር የሆነ እሱ ብቻ ነው። በዘመናት የማይቀየር ሁሉ ሲለወጥብን የማይለወጥብን ማግኘት ማጣታችን፣ ጤንነታችን፣ ህመማችን የማይለውጠው ኃጢአታችን፣ ጽድቃችን የማይለውጠው እነ ጴጥሮስ ዶሮ አንዴ ሳይጮህ 3 ክደውት ግን የሚፈልጋቸው እነ ዳዊት አትግደል የሚለውን ሕግ ተላልፈው በንጹህ ሰው ደም እጆቻቸው ታጥበው አታመንዝር የሚለውን ሕግ ተላልፈው አመንዝረው ያን ሁሉ ሀብት ሰጥቷቸው ግን ደግሞ በምህረት የሚፈልጋቸው እንደ ልቤ የሆነውን የእሴይ ልጅ አገኘው ብሎ የሚጠራቸው ቸር አምላክ የፍቅር አባት ሁሌ ደግ፣ ሁሌ ሩሩህ፣ ሁሌ መሐሪ፣ ሁሌ ይቅርባይ፣ ሁሌ ታጋሽ፣ ሁሌ ለጋሽ ማን ብቻ? ታዲያ ከሱ በላይ ማን ይታመናል? ወርዶ አናየው አንችልም። በስጋ አይን ከምናያቸው ወላጆቻችን በላይ የማናየውን እግዚአብሔርን እንመነው። አምነን እንምጣ። እምነት ከጎደልን እንደ ሐዋርያት እምነት ጨምርልንም ብለው ምን ጨምርልን? እምነት አይጨመርም እንዴ? ይጨመራል እኮ። የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ጌታ ሆይ እምነት ጨምርልን አሉት። ምን ጨምርልን? እምነት። አለማመኔን እርዳው እንበል። አዎ ምናልባት የእምነት ማነስ ካለብን አለማመኔን እርዳው። አንተ ሁሉን ቻይ ነህ፣ የልቤን ታውቃለህ። እባክህ አለማመኔን እርዳው፣ እምነት ጨምርልኝ፣ ባንተ እንድታመን ባንተ እንድተማመን እርዳኝ በሉት። እንኳን በእግዚአብሔር ሰው የሳንቲም ድቃቂ የልብስ ላቂ በሚለክለት ባህር ማዶ ውጭ ሀገር ባለ እህት ወንድሙ አክስት አጎት እንኳን ይታመን የለ እንዴ? እሱ አስካለች እሱ እስካለልኝ ምን ሆናለሁ ይል እንዴ? አይልም። እሺ እነሱ ሳይኖሩ እነሱ እኮ ስጋ ለባሽ ናቸው። ሰውና ቅል ተሰባሪ ነው። እነሱ ሳይኖሩ እሱ እኮ በዘመናት የሸመገለ የነገስታት ንጉስ ከዘላለም እስከ ዘላለም ንጉስ ሆኖ የሚኖር የማይሻር አፄ፣ የማይሻር የነገስታት ንጉስ፣ የማይሻር የባህሪ አምላክ፣ የማይሻር ጌታ፣ አይሾሙት ንጉስ፣ አያበድሩት ባለጠጋ፣ ሕያው ዘላለማዊ
የጌቶች ጌታ የአማልክት አምላክ የነገስታት ንጉስ እግዚአብሔር አባታችሁ እኮ ነው። ከአባታችሁም በላይ አባታችሁ። ስትጸልዩ ማን ሆይ ነው የምትሉ? ጮክ ብላችሁ ንገሩ። ሳታምኑት ነው እንደ የምትጸልዩት? በልማድ ነው እንደ የምትጸልዩት? እቤታችሁ መታወቂያችሁ ላይ አባት ስም ተብሎ የተጻፈው አባታችሁን ስትጠሩት ማን ብላችሁ ነው የምትጠሩት? አባዬ፣ ጋሼ ወዘተ አባቴ ብላችሁ አይደል የምትጠሩት? አባትነቱን ሲወልዳችሁ ታውቃላችሁ? እናቱ ስትወልደው ያያል ወይ? የለም አይደል? ግን አምነን እማዬ እናቴ እንላለን አይደል? እንላለን አንልም? እስቲ ባታዩትም ግዴ ለመመኑት አባታችሁ ነው። አባታችን ወይ ብለን የምንጠራው አባታችን ነው። ሊያውም በስጋ ከወለዱን ወላጆቻችን በላይ የሚወደን እርቃኑን መስቀል ላይ ነፍሱን አሳልፎ እስከ መስጠት ያፈቀረን አባታችን ነው። ለምኑት፣ የፈለጋችሁትን ለምኑት። ስትለምኑት ግን አምናችሁ ለምኑት። እንደዚች ደም እንዳጨቀያት ሴት ገንዘቧን ሁሉ ወደ ባለመድኃኒቶች ዘንድ ሄዳ እንደከሰረችው ሴት በፍጹም ልባችሁ፣ በፍጹም ኃይላችሁ፣ በፍጹም ነፍሳችሁ አምናችሁ መድኃኒቴ ብላችሁ ቅረቡት። ዓለም መድኃኒት የለውም የሚለውን በሽታ እግዚአብሔር ቤት መጥቶ ያልዳነ ማንም የለም። ከካንሰር መድኃኒት የለውም ከተባለ ካንሰር ያልዳነ የለም። ጸበሉን ጠጥቶ እመቱን ወይም እምነቱን ተቀባብቶ በመስቀል ተዳሶ እግዚአብሔርን በትዕግስት ደጅን ጠንቶ በቃል ኪዳኑ ታቦት ፊት ተንከባሎ አልቅሶ ያልተፈወሰ ማንም የለም። ሁላችንም ፈውስ ይብዛ ሚነስም መቼም ከቤቱ ተቀበለናል። ከኔ ጀምሮ አውራው ይለኛል። ላውራው ለትምህርታችን ላውራው። እኔ ከ10 የጣቶቼ ጥፍር 7ቱ ጥፍረ መጥምጥ የሚባል በሽታ ከልጅነቴ ጀምሮ ነበረብኝ። ግራይሶፍሉቪን የሚባል መድኃኒት አንቲ ፈንገስ ተብሎ ከ6 ወር እስከ 9 ወር እንድውጥ በሐኪም ታዘዘልኝ። ምግቡ በጣም ስጋ፣ ወተት፣ ቅቤ ምናምን ይፈልጋል። ጉበት ይነካል። እኔ ዳ ልጅ ነኝ። በአመት ምናልባት 3 ወይ 4 ብንበላለው ስጋ፣ እሱንም ለአመት ባል እንዴት አድርገን እንችላለን? አንችልም። በዛ ላይ የመድኃኒቱ ዋጋ ውድ ነው። ሳሪስ ቀይ መስቀል ሆስፒታል ስሬፍ አጠገብ ለአንድ ወር የሚሆነውን እንደምንም ገዛው፣ መኪና እያጠብኩ። ከዛ ግን ቀጥታ ወደ ቦሌ መድኃኔዓለም ነበር የሄድኩት። ቦሌ መድኃኔዓለም ያኔ የጭቃ ቤተክርስቲያን ትንሽ ነበረች። ከስራ አፈሩን ጠራርጌ ኮዳ ውስጥ ከተትኩና በእነዚህ 30 ኪኒኖች መድኃኒት ማድረግ መፈወስ ትችላለህ ብዬ ያንን መድኃኒት በቅጡም አልዋጥኩትም። 30ውም ሳያልቅ እዚህ ደግሞ የካ ቅዱስ ሚካኤል ጸበል እየመጣው እየተጠመቅኩ 30ው ቀን ሳይደርስ ክኒኑም ሳያልቅ ከስር አዲስ ጥፍር እየወጣ ያ የተበላሸው ያደገ እየቆረጥ ከስር አዲስ ጥፍር እየወጣ 30ው ክኒን ሳያልቅ እንኳን 9 ወር ክኒን ሉጥ 30ው እንኳን ቀን ሳያልቅ 10ሩም ጥፍሮቼ ሰላም ሆነዋል። እስካሁን ድረስ ይችላል አይችልም እግዚአብሔር? አሁን እያንዳንዳችሁን ተነሱ መስክሩ ብትባሉ ቢያንስ እያንዳንዱ ሰው አንዳንድ እግዚአብሔር ያደረገለት ነገር አለ። ቢያንስ ነው ብላችሁ ቢያንስ እግዚአብሔር የልጅነት እምነታችንን ይመልስልን። አሜን። የልጅነት እምነታችን ስናድግ እያወቅን ስንሄድ ትንሽ እየተጠራጠርን መጣን ይሆን አላቅም። እንዴት እንደሆነ አላቅም። አሁን ትንሽ እምነት አነሰን መሰለኝ። እምንለምነውም ትንሽ እየዘገየብን ትንሽ ለበጎ ነው። እግዚአብሔር የልጅነታችንን እምነት በድጋሚ ይመልስልን። አሜን። እግዚአብሔር ታሪክ መቀየር ይችላል። የፈለገ አይነት በሽታ ይሁን አልኳችሁ። ዓለም መድኃኒት አላገኘውለትም ያለችውን የኤችአይቪ ኤድስ በሽታ
እዚያ አትሮንስ ላይ ቆመው ሲመሰክሩ የሰማናቸው ብዙ ሰዎች አሉ ከህመማቸው ተፈውሰው። ሁሌ በየወሩ ሂዱ ቅዱስ ዑራኤል። ሁሌ በቃ ምስክርነት አለ። እንደውም አሁን ቀረ እንጂ ከ10 ዓመት በፊት ከስብከቱ በፊት ምስክርነት ነበረ ሰዓቱን የሚወስድ ረጅም ሰዓት። ብዙዎች ታሪካቸው ተለውጦላቸዋል፣ ከህመማቸው ድነዋል። እግዚአብሔር ዳግም አዲስ አድርጎ ሰርቷቸዋል። ቆዳቸው ካጥንታቸው ተጣብቆ ጸጉራቸው በኖ አልቆ ሞታቸው ሲጠበቅ ዳግም የተሰሩ ብዙዎች አሉ ምናውቃቸው። ይችላል አይችልም? ምን ይሳነዋል? በውኑ እኔን የሚያቅተኝ ነገር አለን ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ላይ ተመልከቱ። በውኑ እኔን የሚያቅተኝ አለን? እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? HIV ነው የሚያቅተው፣ ካንሰር ነው የሚያቅተው፣ ጨጓራ ህመም ነው፣ የጉበት በሽታ ነው፣ ኩላሊት የሚያመን ሰዎች ነን። ምናልባት እግዚአብሔር ሊፈውሰን አይችልም ብለን ተስፋ የቆረጥ ነው። ኑ ደጅ ጥኑት፣ ደጅ ጥኑት፣ በትዕግስት ጠብቁት፣ ይመጣል። 38 ዓመት ሙሉ ታሞ በአልጋው ላይ እንደ ትዋን ተጣብቆ አልጋው ተሸክማው፣ እሱ ደግሞ ጌታው ሲመጣ በተራው ተሸክሟት ሄደ። የተሸከመችው ተሸከማት። እኛንም ሲያስታምሙን በገንዘባቸው የተሸከሙንን፣ በትዕግስታቸው የተሸከሙንን፣ በማውጣት በማግባት በማገላበጥ የተሸከሙንን እኛ ደግሞ ድነን ፈውስ አግኝተን በተራችን እንድንሸከማቸው ማድረግ ይችላል አይችልም? ይችላል። በልዩ ልዩ ነገር የተሸከሙን አሉ የሉም? አሉ። ቤታቸውን ሰጥተው ቤታቸውን ለቀው እያስታመሙን በብዙ ነገራችን፣ በበሽታ ብቻ አይደለም በክፉ ባህሪያችን ተምረን አስተምረውን ጥረው ግረው ወጥተው ወርደው ለፍተው ጥረው ላባቸው ፈሶ እነሱ ሳይማሩ እኛን አስተምረው በልጅ ያልፍልኛል ብለው ወላጆቻችን አሁንም እየተሸከሙን በቤታቸው የምንኖር ጥቂቶች አይደለንም። ከወላጆቻችን ትከሻ ላይ ወርደን የተሸከሙንን ወላጆቻችንን በተራችን እንድንሸከማቸው ማድረግ ይችላል አይችልም? የረዱንን እንድንረዳቸው ማድረግ ይችላል አይችልም? ይችላል። ኑና ለምኑት። ኤልሻዳይ ነው፣ ሚሳነው የለም፣ ሁሉን ቻይ ነው። እናምነዋለን፣ አንጠረጥረውም። ከምንረግጠው መሬት በላይ እግዚአብሔርን እናምነዋለን። አንዳንዴ እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። እምነታችን ሊለካ፣ ትዕግስት ሊያስተምረን፣ ከነበረን ነገር የተሻለ ሊሰጠን፣ እጃችንን ባፋችን አስጭኖ ሊያስደምመን እግዚአብሔር እንደማይሰማ ዝም ይላል። ግን እንታገሰው። የተሸከሙንን ሁሉ እንድንሸከማቸው ኃይል እንዲሰጠን፣ እግዚአብሔር ኃይል እንዲያስታጥቀን እንታገሰው። ኢዮብን አስቡት። ሀብት ንብረቱ በአንድ ቀን ወደመ። 10 ልጆቹ በአንድ ቀን ሞቱ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ለዚሁም የእግዚአብሔር ስም የተመሰገነ ይሁን አለ። ቁርበት ስለ ቁርበት ነው አለ ሰይጣን። ዳግመኛ መጣ። ከእግር ጥፍሩ እስከ አናት ጠጉሩ አነፈረው፣ አቆሰለው። አባቶቻችን ሲተርቱ እግዚአብሔር እከክ ሰጥቶ ማከኪያ ጥፍር አይነሳም ይላሉ። ለኢዮብ ግን እከክም ተሰጥቶት ማከኪያውም ጥፍሩ ተነቅሎበት በገል በሸክላ ነበረ ሰውነቱን የሚያከው። ግን ምን አለ ኢዮብ? የገዛ ሚስቱ እግዚአብሔርን ስደብና ሙት ስትለው እንኳ አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ ነው ያላት። ከእግዚአብሔር እጅ መልካሙን ነገር አልተቀበልንምን? ክፉንስ አንቀበልምን ነው ያላት። ኖ ቢገድለኝ እንኳን እርሱን በትዕግስት እጠብቃለሁ። ምን ቢለኝ እንኳን አልሰማዋችሁ። የኢዮብን ትዕግስት ያድልን።
መጽሐፈ ኢዮብ ምዕራፍ 13 ቁጥር 15 አነበዋለሁ። ስጋዬንም በጥርሴ እይዛለሁ፣ የሆነውም ነገር ይምጣብኝ። ነው ቢገድለኝ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። ኢዮብ 13 ቁጥር 15። ይሄም ብቻ አይደለም፣ በሌላም ስፍራ ኢዮብ እንዲህ ብሎ ተናግሯል። ብዙዎች እነ ኤልፋዝ፣ እነ ሶፋር፣ እነ በልዳዶስ እየመጡ ከሞቱት በላይ ካሉት በታች ሆነ የምትኖረው ኑሮ ምን ኑሮ ነው ሲሉት መጽሐፈ ኢዮብ ምዕራፍ 27 ቁጥር 4 ላይ ነው። ከንፈሬ ኃጢአትን አትናገርም፣ አንደበቴ ሽንገላን አያወጣም። እናንተን ማጽደቅ ከኔ ዘንድ ይራቅ፣ እስከ ሞት ድረስ ፍጹምነቴን ከኔ አላርቅም። ምን እስክል ድረስ? እስከ ሞት ድረስ ፍጹምነቴን ከእኔ አላርቅም። ጽድቄን ይዛለሁ፣ እግዚአብሔርን አልተውም ይል ነበር። ማንን አልተው? ምን አይነት ትዕግስት ነው? ምን አይነት እምነት ነው? ስለዚህ ብዙዎች በእምነቱ በጠበሉ ከቤቱ ብዙ ተቀብለዋል። እንመነው። እግዚአብሔር ፈዋሽ አምላክ ነው አይደለም? አሁን የፈዋሽህ እግዚአብሔር ነኝ ይላል በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ። እግዚአብሔር ጤንነታችንን ይመልሳል፣ ከቁስላችንም ይፈውሳል፣ ሳቃችንን እንደገና ይመልሳል፣ አፋችንን በእልልታ ይሞላዋል። ጠዋት ከማታ ስሙን እየጠራን እንድናመሰግነው ማድረግ ይችላል። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልስልሃለሁ ቁስልህንም እፈውስልሃለሁ ተብሎ ተጽፏል። አዎ የታመሙት በየሆስፒታሉ በየአብያተ ክርስቲያናቱ በየገዳማቱ በየጠበል ስፍራው የሚንከራተቱትን ከቁስላቸው ይፈውስልን፣ ከህመማቸው ያድንን። እዚህ ውስጥም አለን። መቼም ሰው ለብሶ ሲሄድ ጤነኛ ይመስላል ወገኖች። መቼም እያንዳንዳችን ቢያንስ አንዳንድ ህመም ሊኖረን ይችላል። እንዳናጉረመርም ቅዱስ ጳውሎስ ጨርቁ ዕውር እያበራ ለምጽ እያነጻ ጎባጣ እያቀና ሽባ እየረታ አንካሳ እያዘለለ ዲዳ እያናገረ ደንቆሮ እያሰማ እሱ ግን ታማሚ ነበረ። ከአንድም 3 ጊዜ ከሱ እንዲርቅ ለመነ፣ ጸለየ። ግን ምንድነው ያለው? በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ መጎሰሚያ ተሰጠኝ፣ አከተመ። እሱም እንዳልታበይ ነው አለ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 ጀምሮ ተመልከቱ። ቁጥር 7 ጀምሮ ተመልከቱ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። ነገር ግን ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። ስለዚህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና አለ። ስደክም ያን ጊዜ ኃይለኛ ነኝና አለ። ይሰጠን ይሆናል እንዳንታበይ። አገልጋይ ስለሆንኩ፣ ካህን ስለሆንኩ፣ መነኩሴ ስለሆንኩ፣ ጳጳስ ስለሆንኩ፣ ዘማሪ ስለሆንኩ የሚባል ታሪክ የለም። ይሰጠን እንዳንታበይ፣ ማንነታችንን እንድናውቅ። ትንሽ ትንሽ ይቆንጥጠናል አቅማችንን እንድናውቅ። አለበለዚያማ ከባድ ነን እኛ። ስንለቀቅ ሜዳ አይበቃንም፣ ስንያዝ ደግሞ ጭብጣን ሞላ አይደል? ስለዚህ ትንሽ ቁንጥጥ ያደርገናል። ያኔ አታጉረምርሙ፣ አታጉተምትሙ። ወደ እግዚአብሔር መምጣት፣ መለመን፣ መጸለይ። እግዚአብሔር ይፈውሳል አይፈውስም? በቃ እመኑት። አምነን የምንለምነውን በሙሉ ከእግዚአብሔር ፊት እንደምንቀበል መጽሐፍ ይነግረናል። አምነን እግዚአብሔርን ደጅ የምንጠናውን ነገር በሙሉ እግዚአብሔር ይፈውስናል። ብዙዎች ከአእምሮ በላይ በሆነ የእግዚአብሔር ጥበብ ከህመማቸው የተፈወሱ ሰዎች አሉ የሉ? አንድ ምስክርነት ሰጥቻችሁ መርሃ ግብሬን እንጠቀልላለሁ። የቤታችን የሁላችንም ታላቅ እህታችን ትርፋንጀት ተብላ በጣም እያመማት
ወደ ዘውዲቱ ሆስፒታል ወሰድናት። መብራት የለም፣ ጄኔሬተርም አስተማማኝ ስላልሆነ አንሰራም፣ ነገ ትምጣ ተባለ። አረ እየተሰቃየሽ መጀመሪያ ከዚህ ከናሽናል ፖሊክሊኒክ ነው የሄድነው። እዛ ሪፈር ተጽፎ ከዛ አልቻልም። ጥቁር አንበሳ ስለምን አልጋ የለም። ታውቁታላችሁ መቼም የሀገራችን የሕክምና ምን ይደረግ። እሷ እዚህ ታቃስታለች። ነጭ የደም ሴልሽ ብዙ ነው ተብላ በቃ ምናምን ተጨንቋል ቤተሰብ። በቃ ምንም ነገር ማድረግ ሳንችል ስንቀር ወደዚህ ወደ ናሽናል ሆስፒታል መጣች። ከዛ እኔ ጠዋት የካ ቅዱስ ሚካኤል ቤተክርስቲያን አስቀድሼ ቅዳሴ ጸበል ይዤላት ሄድኩ። ጠጣች። ከዛ ተመልሰን ወደ ዘውዲቱ ሆስፒታል ሄድን። ተመረመረች። ትናንት የነበረው ነጭ የደም ሴሏ እንደዚህ ቁጥር ነው የተባለው የለም። በእግዚአብሔር ፊት ነው መሰክረው የለም። እንኳን ኦፕራሲዮን ልትሆን እስከ ዛሬ ድረስ ኦፕራሲዮን ሆነ አይደለም አሟት አያውቅም። ጭራሽ 17 18 ዓመት የሞላቸው ልጆች ወልዳ በሰላም እየኖረች ከ20 ዓመት በፊት የሆነው ነገር ነው የምነግራችሁ። በእግዚአብሔር ፊት ነው መሰክርላችሁ። ግዴላችሁ እንመን። የተሸከሙንን እንድንሸከማቸው ማድረግ ይችላል አይችልም? በምንም አይነት ጉዳይ ይችላል። እግዚአብሔር አምላካችን የሰማነውን ቃል በልቦናችን ሰሌዳ ይጻፍልን። አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ እንዲህ በአጸደ መቅደሱ ለመባረክ ተሰብስቦ ከመበተን ቸሩ መድኃኔዓለም ይጠብቀን። ሀገራችንን ሰላም ያድርግልን። ሃይማኖታችንን ደግሞ ይጠብቅልን። እኛን ሁላችንንም ልጆቹን በሱ የምናምንበትን እምነት ይጨምርልን። ለሥጋው ደሙ ለደጀ ሰላሙ ያብቃን። ሁላችንም ከግራ ቁመት ከነፍስ ስደት ድነን በቀኙ ከሚያቆማቸው ከበጎቹ ቁጥር ተቆጥረን ኑ እናንተ የአባቴ ብሩካን የሚለውን የሕይወት ቃል ቸሩ መድኃኔዓለም ያሰማን። የድንግል ማርያም መልጃ የቅድስት አርሴማ ቃል ኪዳን ይርዳን። ወስብሐት ለእግዚአብሔር። አብሮ ያሰማን። ለመምህራችን ለመምህር ያሰማል። አመስግናቸው።